አሰላም አሌይኩም ወረህመቱላሂ ወበረካቱን። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ያለውኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ነበሮቹ ደግሞ በሼር አበረታቱኝ። እንደተለመደው ውድ ቤተሰቦቼ የምትወዱኝ የምወዳችሁ የምታከብሩኝ የማከብራችሁ እባካችሁ ቪዲዮን ስታዩት ጊዜ በላይክ ጀምሩት። እኔ ይጠቅመኛል ለእናንተ አይጠቅማችሁም አይጎዳችሁም። ቪዲዮ ዩቲዩብ ሼር ያደርግልኛል። ስለዚህ እባካችሁ ላይክ አድርጉት። ቪዲዮን ስጀምሩት ላይክ አድርጉት። ውድ ቤተሰቦቼ እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ዛሬ የደስታ ቀን ነው። ዛሬ ሉል የደስታው ቀን ነው። ሁላችሁም ኮሜንት ላይ ገብታችሁ ሉል እንኳን ደስ አለህ በሉት። እንኳን ደስ አለህ። ሉል የሄደበት ነገር ተሳክቶለታል። ሉል መስዋዕትነት የከፈለበት ነገር በደስታ ተገናኝተው ደስታቸው አሳለፉ። ውድ ቤተሰቦቼ የነስር አይን ክሮሞች በሙሉ እንኳን ደስ አላችሁ። በጣም ደስ ብለዋቸዋል። ዛሬ ሉል ደስታው የሄደበት ነገር በሙሉ የተሳካለት ቀን ነው። ስለዚህ ሁላችሁም ሉልን የምትወዱ ሉልን የምታከብሩት እኔ የምትወዱኝ ኮሜንት ላይ ገብታችሁ ሉል እንኳን ደስ አለ የሄድክበት ነገር እንኳን ፍሬ ያፈራ ብላችሁ እንኳን ደስ አለ ብሉት። ውድ ቤተሰቦቼ እንደምታውቁት ያው አንድ ቀን ደስታ ነው፣ አንድ ቀን ሀዘን ነው። ይሄ የታወቀ ነገር ነው በሰው ልጅ ላይ። ሳሚ ጠፍተዋል፣ የነበልባል ጋዜጠኛ። እሱም በጓደኛው አማካኝነት እንደሆነ ነው የተሰማው። እንግዲህ ምን እንደሚፈጠርና ምን እንደሚታወቅ እሱም ቪዲዮ እለቅላችኋለሁ። ዛሬ ግን በአንድ በኩል ሀዘን ቢሆንም በአንድ በኩል ደግሞ ደስታ ነው። በጣም ደስ የሚል ቀን ነው። እንደምታውቁት የሉል ልጆች ዲና ጋር ሂደው በዲና ጋር ታግተው ነበር። ሉል እነሱን ለማግኘት ብሎ ክፍለ ሀገር ድረስ ሂዶ የዲና ታናሽ እህቷን እንበላት መቅደስን ሉል ወጥመድ ውስጥ አስገብታው ታግቶ ለሽያጭም ለድርድርም አቅርበው ነበረ። ግን ነገራቶቹ በሆኑ ሳይሳካላት ጀግናው ሚኪ ሂዶ ሉልን ካለበት ስቃይ አውጥቶት ነበር። ያው ሹፌሩ ቢጎዳም ግን መከራን አሳልፈው ተመልሰው ወደ አዲስ አበባ መጥተው ነበር። ከዛ በኋላ እንዳያችሁት ዲና ሞታለች ተብሎ ነው የተሰማው። ብትሞትም ብትኖርም ምንም አይሞቀኝም፣ አይደንቀኝም፣ አይበርደኝም። ሰው አይደለችም ወይ ልትሆን ይችላችሁ። ሰው ናት፣ ግን ሰው እንደ ሰው አይደለችም። ሰው አይደለችም። እናት ሆና በልጆቿ ላይ በዚህ ልክ መጥፎ ነገር የምትሰራ ሴት እኔ ሰው አድርጌ አላያቸውም። ምክንያቱም እሷ አይምሯ በሆኑ ሴጣን ወሯታል። አይምሯ በሆኑ በብር የታፈነ ነው። አይምሯ በሆኑ በክፋት የታፈነ ነው። እንደ እሷ ሀሳብ እሷ አይምሯ በጣም በርቀት ነው የሚያስበው። ጥሩ ሴት ብትሆን ጀግና ሴት ብትሆን ይሄ ፈጣሪ የሰጣት አይምሯን ለጥሩ ነገር ብታውሎ ኖሮ ህዝቡን የት በደረሰ። ግን እሷ ፈጣሪ ጥሩ አይምሮ ሰጥቷት እሷ ግን ከባዳ ምልኮ ጋር ተገናኝታ ለመጥፎ ነገር ነው የምትጋርደው፣ ለመጥፎ ነገር ነው የምታረገው። ስለዚህ ውድ ቤተሰቦቼ የሉል ልጆች በእሷ እጅ ነበሩ። እንደምታውቁት ሉል መድኃኒቱ አምጣልኝና ልጆች እለቅልሃለሁ፣ መድኃኒቱ ስጠኝ፣ በሱ እንደራደር ብለው ነበረ። ሉልን መድኃኒቱ ራሱ ይዞት በሄደ ሰዓት ነው ወጥመድ ውስጥ የገባው ነበረው። ሉልን አሁን እዛ ሰሞኑ ክፍለ ሀገር ይሄዳለሁ ሲል ጊዜ ሁላችንም ወጥመድ ውስጥ ነው የምትገባው። እቺ ሴትዋ መሰሪ ናት፣ ለአንተ ጥሩ አትውልም፣ መጥፎ አስባ ነው፣ እናንተ እንዴት አመናችኋት፣ ውሸት ነው፣ ወጥመድ ውስጥ ነው ብለን ከኔም ጭምር ሁላችንም አውርተን ነበር። አዎ ዲናን ማንም ሰው የሚያስባት ሰው አይደለችም። በጣም ክፉ ሰው ናት። በጣም የተረገመች ሴት ናት። ነገር ግን ሉል መቼም እንቅልፍ ተኝቶ አያድርም ነበረ። ሁሌ ስጋት ውስጥ ነበረ። ምክንያቱም እነዚህ ልጆች ቤተሰብ አላቸው፣ እናት አባት አላቸው፣ እህት ወንድም አላቸው። በጣም ሉል ጭንቀት ውስጥ ነበረ። በእሱ የመጣ እሱ ለማገዝ ብሎ ክፍለ ሀገር ሂደው ወጥመድ ውስጥ ገብተው ነበር። ጭራሽ ድምጻቸውን ጠፍቶ ምንም ነገር የሚሰማ ነገር አልነበረም። ግን አሁን ዲና ሞተች ከተባለ በኋላ የሉል ግዴታ ማጣራት አለብኝ ብሎ ክፍለ ሀገር ድረስ ሂዶ ነበረ። በሄደበት ግን በጣም ደስ የሚል ነገር አስደሳች ነገር ይዞልን ነው የመጣው። እኔ ትላንት ነግሬያችሁ ነበር። አዲስ መረጃ አለ፣ ደስ የሚል ነገር አለ። ግን እኔ አሁን አልናገርም። ሉል ራሱ ወጥቶ ይፋ ሲያደርገው ነው እኔ ማውራት የምችለው። ግን አዳዲስ ነገራቶችን አሉ ብያችሁ ነበር፣ ግን እናንተ አላመናችሁኝ ነበር። ያኔ ውሸት ማውራት ነው የመሰራችሁ። እኔ ኢንፎርሜሽን ሊደርሰኛል ውድ ቤተሰቦቼ፣ ግን እነሱ ሳይናገሩ እኔ ቀድሜ መናገር አልፈልግም። ለምን ያ መረጃ
ወይ ሊደበቅባቸው ይችላል ምናምን ነገር በማለት እኔ ምንም አይነት መረጃ ቀድሜ አላወጣም። ለዛ ነው እንጂ እኔ ያውቅ ነበር ልጁ እንደሚገኝ። ምክንያቱም ልዑል እንደሰማችሁት ከሆነ አንድ የስልክ ጥሪ ደርሶኛል። ያ ስልክ ጥሪ ቦታው ደርሼ ሳላይ ምንም ነገር አሁን መናገር አልችልም፣ ግዴታ ቦታው መድረስ አለብኝ ብሎ ነበረ። ቦታው ሄደ፣ ደረሰ። ከደረሰ በኋላ ከልጁ ጋር ያው ልጅ በሉት ልጁ ሊበላችሁ ከሰራተኛው ጋር ፊት ለፊት ተገናኙ። ልዑልን ሲያየው እንዴት እንዳለቀሰ ልክ እናት ከገበያ ስትመጣ ጊዜ ህፃን ባለን ሰዓት እንዴት ነው የሚያደርገን? ስቅስቅ ብለን ነው የምናለቅሰው። እሱ ልዑልን ሲያዩ ጊዜ እንደዛ ነው ያለቀሰው። በቃ ልክ እናቱ እንደመጣች አይነት ያክል ነው ያለቀሰው። ስለዚህ ውድ ቤተሰቦቼ ልዑል በጣም ደስ ብሎት ማውራት አቅቶ ትንፋሽ አጥሮት ነበር። ልዑል ዛሬ በጣም የደስታው ቀን ነው እና ደጋግማችሁ እንኳን ደስ አለህ በሉት። ለምን እነዚህ የታገቱ ልጆች በዲና እጅ የገቡ ልጆች፣ እቺ አውሬ የሆነች ዲና ተብዬዋ እጅ የገቡ ልጆች ዛሬ ወጥተው በልዑል ልጅ መግባታቸው በጣም ደስ ይላል። ነገር ግን አንዱ ግን አልተገኘም። ውድ ቤተሰቦቼ ይህም በሆነ አጋጣሚ አምልጠው ወጥተው ነው ጫካ ላይ ተለያየን አለ። ያው እንደምታውቁት እሷን ዲናን ለማጣራት ነው የሄዱት የነበረው። ሂደው እዛ ከገበሬዎቹ ጋር ስራ የሰሩ ነበረ። ስራ ፍለጋ መተናል ብሎ ነው የሰሩት የነበረው። ግን እነሱ ከዛ አካባቢ ለየት ያሉ ነገር ስለሆነ በደንብ ተጠራጥራ ነበረ። እነሱ የሚሰልል ሰው አስቀምጣ ነበረ። እነሱም ዝም ብሎ ባላወቀ አድርጎ ስራቸው የሰሩ ዲናን የት እንዳለች የት አካባቢ እንደምትኖርም እየተከታተሉ ነበር። ከእለታት አንድ ቀን የት እንዳለች ምን እንዳለች፣ ምክንያቱም የእሷ ቤት ልክ እንደ መንግስት ቤት ተከቦ ነው። ማንም እዛ መድረስ የለበትም። በተለይ እንደዚህ ከሰፈር ራቅ ያለ ሰው ባዳ ሰው ሲመጣ ጊዜ እዛ ጋር ለምንም ነገር ቢሆን ለመቅረብ አይሰጡም አለ። ምክንያቱም የሰፈር ሰው ታርድለታለች፣ ትሰጠዋለች፣ ብር ትሰጣቸዋለች፣ ምግብ ትሰጣቸዋለች፣ ልጆቻቸው ታስተምራለች፣ ብዙ ነገር በቃ እሷ ልክ እንደ መላክ ነው የሚያዩት። ግን አዲስ አበባ ላይ አውሬ ናት። የሰውን ነፍስ ምንም አይመስላት፣ የሰውን ህይወት ስታጠፋ ምንም አይመስላት። እቺ ጭራቅ የሆነች ሴትዋ ግን እዛ እንደ መላክ ነው የሆነችው። ምክንያቱም እዛ መላክ ነው የምትመስለው፣ እዚህ አውሬ ናት። ስለዚህ ማንን ሰው እሷ ጋር መድረስ አይቻልም፣ ክልክል ነው። በሆነ አጋጣሚ ግን ቤቷ አውቀውት ነበረ። ከዛ በማታ ሁሉም ሰው ተኝተዋል በማለት ልዑል ጋር ደውለው ስልክ ሲያወሩ ጊዜ ለካ አጠገባቸው አንድ ልጅ ይኖር ነበረ። ለካ ማታ ወጥቶ እነሱ ምን እንደሚያወሩ ስልክ ከማን ጋር እንደሚያወሩ ምን እንደሆኑ እነሱ ለመሰለል ነው እዛ ጋር የተቀመጠው ነበረው። ዲና ነው ያስቀመጠችው የነበረው። ከዛ ከእለታት አንድ ቀን ማንም አይሰማንም ብሎ ስልክ ሲያወሩ ጊዜ ነው ይሄ ሰውዬው ሰምተዋቸው ወጥቶ ሲያዩ ልጁ ጠፋ። ለካ ዲና ሊነግራት ነው የሄደው የነበረው። ዲና ነገራትና በ10 ደቂቃ ውስጥ መጥተው ቤታችን ከበቡታል የዲና ሰዎች። ምክንያቱም እዛ አካባቢ ያሉ ሰዎች በሙሉ ዲናን ነው የሚያምኑት አለ። ምንም አድርግ ምንም ጥሩ ሁን ዲና ካለች ምንም ሁን ያጠፉሃል ነው ያለው። በቃ እንዳለ ዲናን እንደ መላክ እንደ ፈጣሪ አድርጎ ነው የሚያመልኳት ነው ያለው። ከዛ እዚህ ጋር መቃጠል አለባቸው፣ ከነ ቤታቸው መቃጠል አለባቸው። እንዴት ስራ ፈልገን መተናል ብሎ እንዴት ደፈሩን? ዲና እናታችን ናት፣ ዲና የኛ ሁሉ ነገራችን ናት፣ እንዴት እሷን ይነኩብናል ብሎ ህዝቡ ሙሉ ብሎ እነዚህ ልጆች ላይ ተነሱ። ከዛ እሷም አይ እኔ ፈልጋቸዋለሁ እኔ ጋር ይምጡ አለች። ወደዛ ስንሄድ ጊዜ ግሊኮስ ተደቅኖባት ነው ያለችው አለ። ኧረ ለምን ግሊኮስ ሰውነቷ በሙሉ አይደቀንም? ቻራምን የሆነ ሴትዋ ግሊኮስ ተደቅኖባት ገና በሉል ላይ ያልሆነ ሴራ ታሴራለች፣ ያልሆነ ነገር ትናገራለች። እኔ ልዑልን ሳላጠፋ ምንም አልሆንም፣ እናንተ ሳልገላችሁ ምንም አልሆንም ብላ ማለት ለመስማት የሚቀፍ ቃላቶችን ነው የምትናገረው ነበረው ነው ያለው። ስለዚህ ሰው እንዴት ታሞ በፈጣሪ እጅግ ገብቶ እንደዚህ ሆና ትሙት ትረፍ የምታውቀው ነገር የለም። ግን እሷ ገና ለገና ልዑልን ለማጥፋት ነው አሳቧ። በምን አውቃ? እንዴት ወይስ አሁንም እሷ ሞታ የእሷ ጂኒዎች ልዑልን ተከታትሎ ነው ልዑልን ለማጥፋት? ምን ጂኒዎች እሷ ጋር ነው ይሰራሉ እንጂ ልዑል ጋር እኮ አይሰሩም። ልዑል ጋር ከእግሩ በታች ናቸው። ልዑል አንድ ፈጣሪውን አምልኮ የሚኖር ጀግና ወንድማችን ነው። ምንም ነገር ቢመጣ ምንም አይበግረው ጀግና ወንድማችን ነው። ግን እሷ ሁሉም ሰው እንደሷ ጭራቅ፣ እንደሷ ባዳ አምልኮ የሚያመልክ፣ እንደሷ ሴጣን የሚከተል ሴጣን የሚያመልክ ይመስላታል። ስለዚህ ከወንድ የማይጠበቅ የዱላ ማት ነው የወረደብናል።
አጠገቧ ቁጭ ብለን በጣም መታችን፣ ሰውነታችን በሙሉ ቆሰለ፣ ደማን፣ አለቀስን። ምግብ የሚባል ነገር ተከለከልን። 3-4 ቀን 2 ቀን ምግብ የሚባል ነገር አንበላም፣ ውሃ አይሰጠንም፣ ምንም ነገር ሁሉ ነገር ተከለከልናል። አንድ ጨለማ ክፍል ነው የሚያሳድሩን። እኛ የሚጠብቁ መሳሪያ የታጠቁ ሰዎች አሉ። እዛ ነው የምንጻጻደው አሉ። ማለት ሽንት ቤት የሚባል ነገር መሄድ አይችሉም። እዛው እሱ የተናገረው እኔ ደግሜ አልናገርም። ሰው የሰው አይምሮ ያለው ሰው ልጅን የወለደ ሰው ልጅ ያክል ያለው ሰው በሰው ልጅ ላይ እንደዚህ አይነት ህይወት ይጫወታል? ከ2 ቀን በኋላ አንድ ኩባያ ውሃና የሆነ ቁራሽ ዳቦ ይሰጣቸዋል። ሽንታቸው ከመጣ እዛ እንዲሸኑ ነው የሚደረጉት። ምክንያቱም እሸታቸውና እዛው ተግማምቶ እንዲኖሩ እኮ ነው። በቃ እዛው ተግማምቶ እንዲሞቱ የእሱ አላማዋ። ሰው በፈጣሪ እጅ ገብቶ ሞት አፋፍ ላይ መቃብር አፋፍ ላይ ቁጭ ብሎ ትቢት ያስባል፣ መጥፎ ያስባል። እንዱ ምን አይነት አረመኔ ሴት ናት! እንዱ ኬት ነው የመጣች ናት? የሉል አባት አቶ አርጋቸው በጣም ጥሩ ሰው እንደሆነ ለሰው በሙሉ አዛኝ እንደሆነ ነው እኛ የምንሰማው የነበረው። ግን እቺ ሴትዮ ኬት መጣች? በእርግጥ የእናት ህይወት ርጉርጉን ነው ይባላል። እኔ በሷ ነው ያየሁት። ሉል አሁን ምንም ነገር ሲያደርግ እኔ በአባቴ ወጥቼ ነው፣ እኔ አባቴ እንደዚህ ነገር አስተምሮኛል፣ ደግ አባት ነው ያሳደገኝ፣ አባቴ ነው እንደዚህ ያደረገኝ ብሎ ያወራል ብዙ ጊዜ የምታስታውሱ ከሆነ። ግን እሷ ቢያንስ ሰው የሆነ ነገር እኮ ያቀራርበዋል የሆነ ነገር። ግን እሷና የሉል አባት ሰማይና ምድር ናቸው። እሷ ብር ትወዳለች፣ ባዳ አምልኮ አለባት፣ ሰውን ለማጥፋት ነው። አሁን ሉል ምን ስላደረጋት ነው ሉልን ለማጥፋት የምትሞክረው ነበረው? እሺ አሁን እነዚህ ልጆች ምን አጥፍተው ተብሎ በዚህ ልክ ሉልን ሲያዩ ጊዜ አቅፎት የደምን በሚያለቅሰው አያችሁት? ምን ያክል እንዳሰቃያቸው። ስለዚህ አንድ ቀን በሆነ አጋጣሚ እሷ ታማ ይሁን ምን እንደተፈጠረ አናውቅም። ቤቱ በሙሉ ተረብሾ ቤቱ እንዳለ ክፍ ተደርጎ እንዳለ ተያይዞ የሆነ ቦታ ሄዱ። በዛ ሰዓት ነው አመልጠን ጫካ ውስጥ ገባን። ከዛ ሄድን የሆነ ድምጽ ሰማን። እዚህ ጫካ ውስጥ ነው የገቡት ምናምን ብሎ የፈለጉን ያሉ ደረሱብን ብለን እዛው ጫካ ቦታ ላይ ተለያየን። እኔ ፈጣሪ አግዞኝ የእናቴ ጸሎት አግዞኝ ከዚህ ከዘመዴ ጋር ተገናኘሁኝ። በቃ ሩጪ ከዛት ከጫካ ወጣሁኝ፣ ወደዚህ መጣሁኝ። ይሄ ሰው አገኘሁኝ። እሱ ቤት ተንከባክቦኝ ልብስ ቀይሩልኝ፣ ምግብ የሚባል ነገር አልበላ ማለት ሽታ ነው ምን ነው ድብደባ ነው፣ ወገባችን በሙሉ ቆስለዋል። የእሷ ስድቧ በጣም አጸያፊ የሆነ ስድብ ነው። በሉል ላይ የምታደርገው ነገር ብዙ ነገር። ግን አሁን ያ ወንድማችን የት እንዳለ እነሱ ዲና እጅ ግባ አውሬ ብላው ሌላ ቦታ ምልጦ ይሁን ምንም የሚታወቅ ነገር የለም። ከጠራሁት ያገኙኛል ብዬ ፈራሁኝ። እሱም ወጥመድ ውስጥ ይገባል፣ እንደገና እኔ ወጥመድ ውስጥ እገባለሁ ብዬ ፈርቼ እኔም አልጠራሁትም እሱም አልጠራኝም። የት እንደሄድ አላቅም አለ። ግን በጣም ደስ የሚል ነገር ነው። አንዱ ከተገኘ አንዱም እንደሚገኝ በ100% እርግጠኛ ነኝ። ለእውነት የቆመ ሰው እውነት ለመስራት ለእውነት የተነሳ ሰው ፈጣሪ ጥሎ አይጥለው መቼም ቢሆን ማለት ነው። ስለዚህ ያ ወንድማችን እንደሚገኝ እርግጠኛ ነኝ። ሉል በድጋሚ እንኳን ደስ አለህ፣ ልጅህን በእጅ ስላገኘህ፣ ጭንቀትህን በሆኑ ስለተራገፈልህ፣ እንደዚህ አይነት ደስታ ስላየሁብህ በጣም ደስ ብሎኛል። አሁንም ውጤታማ ሆነህ ነው ወደ አዲስ አበባ የምትመለሰው። አሁንም ራሳችሁ ጠብቁ፣ ወጥመዳቸው ውስጥ እንዳትገቡ ፈጣሪ ይጠብቃችሁ። እንወዳችኋለን ውድ ቤተሰቦቼ። ሰብስክራይብ አድርጉኝ፣ ላይክ አድርጉኝ። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። በሌላ ቪዲዮ እንገናኝ። ባይ ባይ። መልካም ቀን